ሰላም ዩቲዩብ ዛሬም በሌላ ቪዲዮ ተመልሻለሁ። ናቲ ነኝ። ይህን ቪዲዮ ላይክ ያደረጋችሁ ጀምሩት። ዛሬ የሚገራርሙ ቪዲዮዎች አሉ። የሚያሳዝን ደስ የሚል እና የሚያስገርሙም አሉ። ኦፍ ኮርስ ሁሌም ይኖራሉ። ሰሞኑን እንግዲህ የሞት ፍርድ ያስፈረደ በጣም አስገራሚ ዜና አለ። ለመጀመሪያ ጊዜ ይመስለኛል እንደ ኢትዮጵያ የሞት ፍርድ ሲፈረድ ተቀርጾ ሲለቀቅ ምናምን ነገር ዳኞቹ ምናምን ከመሆን እንደዚህ አይነት ሲቹዌሽን አለ። እሱን አብረን እናያና አብረን የሰዎችን አስተያየት ሼር እናደርጋለን። በሌላ በኩል ደግሞ አዶናይ ወደ ሀገሩ መጥቷል። አዶናይ አንበሳው ሞቲቬት ያደርገኛል። ባይዞ እሱ ልጅ ወደ ኢትዮጵያ መጥቷልና ብዙ ጥያቄ ያስነሳበትን ነገር እሱም አለ እሱን አብረን የምናይ ይሆናል። ኤኒዌይ ወደ ቪዲዮ ኒድ ላይክ ሰብስክራይብ እንዳይረሳ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 እዚህ ጋ ግን ማለት ምን እየተሰማቸው ይሁን ማለት ያደርጉት ነገር እንዳለ ነው። ማለት የሞት ፍርድ ነው። እዚህ ፍርድ ቤት ቆማችሁ የሞት ፍርድ ሲፈረድባችሁ በቃ ትሞታላችሁ ሲባል ምናምን ጋዴ ማለት በጣም ነው የሚያስገርመው። 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ያ እንዳያችሁት ነው እንግዲህ በጣም ቲኔጅ 11 ዓመት ልጅ አስገድደው ደፍረው እንደገና ደግሞ በመግደል ወንጀል ነው ተጠርጥረው ፍርድ ቤት የቀረቡት። አሁን የሞት ፍርድ ተፈርዶባቸዋል። ላይቭ ተቀርጿል፣ ቪዲዮ ተቀርጿል። በጣም በሚገርም ሁኔታ ብዙ ያልተጠበቀ ነው። ፈርስት ታይም ኢን ኢትዮጵያ በቃ የሞት ፍርድ ሲፈረድ እና ቪዲዮ ተቀርጾ ሲወጣ ማለት ነው። እና በጣም የሚያሸማቅቅ ነው። ወዳጅ ዘመድ ሲሰማ ስለነሱ ሲያይ በጣም በቃ ሰዎች ለምን እንዲመስመር እየሳቱ እንደሆነ እኔ እንጃ። እግዚአብሔር ልቦና ይስጠለሁላችንም። ይሄ በስሜት የነሆለለ ትውልድ ህጻናቶቹን ምኖቹን እያደረገ በቃ ሰይጣን ካማን እኔ ምንም ልል አልችልም። የእጃቸውን ያገኙት ለሌላው ደግሞ ትምህርት ይሆናል። ሌሎቻችሁ ለመድፈር ምንም ለማድረግ የተዘጋጃችሁ አይምሯችሁ ውስጥ እያሰባችሁ ያላችሁ ኢትዮጵያውያን እንዲህ ነው። ላይቭ ነው። እኔም ሪያክሽን ሰራባችኋለሁ እና እንደዛ ለዛ እንደማንድር ተስፋ አድርጋለሁ። ተቆጠቡ። የሞት ፍርድ መቀጣጫ ይሆናል ማለት ነው ለኔክስት ታይም። ኤኒዌይ ወደሚቀጥለው ቪዲዮ እንሂድ። ያው ትንሽ ያሳዝናል፣ ግን ደግሞ ፍርዱ በጣም የሚያስደስት ነው፣ አስተማሪ ነው ብዬ አስባለሁ። ወደሚቀጥለው ቪዲዮ ግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድን ነው? ጤነኛ ነው ብዬ አላስብም። ጤነኛ ነው ብላታ? በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ። ከዛ የሚፈልገውን ነገር ጠይቀዋለሁ። መደንገጥ። ወይት ቆይ ጥያቄውን ግን ሰምታችሁታል? ከግንባሩ በታች ሁለት አይን ያለው ሰው ቢመጣ ምን ታደርጋለህ ነው እኮ የተባለው። ምንድነው የነካን? ቆይ ምንድነው የነካቸው ሰዎቹ? ቆይ ምንድነው የተካሄደ ያለው? ዋትስ ጎይንግ ኦን? ከግንባሩ በታች ሁለት ሰው ያለ ማለት እኔ ሁላችንም ማለት ነው። ሌላ የተለየ ታሪክ የለውም። አላስተዋሉትም። በቃ ካሜራ ፊት ስለሆኑ ይሁን አላቅም። ካሜራ ፊት ሰው ሲቀርብ የሆነ መንፈስማ አለ ደደብ የሚያርቅ ጋዳያ ያው ደንግጬ ስቃለሁ፣ ከዛ እሮጣለሁ። ያው እገረማለሁ፣ አየዋለሁ። ትገረማለህ? እሑድን በኢቢኤስ ላይ እንተዋወቃለን የሚለውን ፕሮግራም ማን ነው የሚያቀርበው? ሰይፉ። አንድ ሰው የዞን ምስል ብናሸክመው ምን ይሆናል? እስማ ምን መሸከም አይችልም። ዞን እኮ ትልቅ ግዙፍ ሰው ግዙፍ ስለሆነ መሸከም አይችልም። የዚህ ደግሞ ዞን እኮ ትልቅ ሰው ነው አለ። ከእንደገና የዞን ምስል ነው ያለው ጠያቂ። በቃ ሚዲያ ሲባል ኦር ኢቢኤስ ኦር ኢቲቪ ሲባል በቃ አይምሯቸው ውስጥ የሚመጣው አረጋጋው ብሮ አረጋጋው ምንድነው? ቆይሽ ዋይ እኔ እኮ ለምንድነው እንዲመጨለል ያስፈልግ? ኑሮ ነው አይኖ። ግን ቲቪ መጣ ማለት ሁሌ ቴሌቪዥን ሚዲያ ውጪ ቀረጸ ማለት ትክክል ነው ማለት አብዛኛው ሰዎች አይምሯቸው እንደዛ ነው የሚያስበው። ቴሌቪዥን ሲሆን ትክክል እንደሆነ ነው የሚቀበሉት ሰዎች አይ ቲንክ። እና የሚቀርብላቸውን ጥያቄ ሳያስቡት ሳያሰላስሉት አየር ላይ ነው የሚመልሱት። ጅላስ የዝሆን ምስል ብትሸከም ምናምን ይላል። ጭራሽ የዝሆን ምስል ሰው ነው ያለው። በእርግጥ ሰው
አይችልም እንዴ ይከብዳል በጣም ይከብዳል። አዎ በጣም አይችለውም እንዴ በጣም ከባድ ነው እኮ ይከብዳል። አዎ አየርና ውሃ ምን አይነት ቀለም አላቸው? የራሳቸው ከለር ውሃ ከለር አለ አየር ግን ከለር የለም። የአይን ፍቅር ምናችንን ነው የሚይዘው? መጀመሪያ አይናችንን ከዛ ልባችን አለባበስና ኤክስተርናል ቁንጅና የአይን ፍቅር ኤክስተርናል ቁንጅና አለባበሳችን ኤክስተርናል ቁንጅና ወይት ቆይ የአይን ፍቅር ምንህን ነው የሚይዘው አለ አለባበሳችን ኤክስተርናል ቁንጅና ያ ልክ እኮ ነው ማለት ኤክስተርናል ማለት የውጫዊ ቁንጅና እንደማለት ነው አይደል የሆነ መልከኛ ሴት ነው ባይ ጀስት ባያት ከዛ ፍቅር የአይን ፍቅር ያዘኝ ቢባል ጀስት ከመልኳ ነው you know because አላቃትም ወይ አለባበሷ ወይ የሆነ ነገር ልክ ነው የሆነ ያስኬዳል አይን ከኪሳራ የምናተርፋቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል? መጽሐፉ ባይሸጥ እንደኔ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወርቃል። እውቀቱ አስተማሪ ስለሆነ ዶሮ የቤት እንስሳ ነው እውቀት ከመጀመሩ ነው የሚከስረው የምትባለው ወይስ ምንድን ነው የምትባለው? ዶሮ የቤት እንስሳ ነች። የቤት እንስሳ ነች ዶሮ። ወፍስ? ወፍ የዱር ዶሮ የቤት እንስሳ ነው። እርግጠኛ ነህ? እንደኔ እንደዛ ነው። እሺ ወፍስ? ወፍ አራዊት እንስሳ ነው። በግ ምናምን መሰለኝ የቤት እንስሳ። ወፍ አራዊት እንስሳ ናት። እኔ ብቻ በጣም የሚያስገርም ነው። አብዛኛው ሰው ማለት ትክክል የሚመልሱ ሰዎች ከታያርጓቸው ያወጧቸውና ፈንፈን የሆኑ ሰዎችን ብቻ ነው የሚያቀርቧቸው ማለት ነው በሚገርም ሁኔታ። ብቻ ትንሽ አስገርሞኛል። ኤኒዌይ ወደሚቀጥለው ቪዲዮ እንሂድ። ሰዎች ግን እያስተዋላችሁ ቴሌቪዥን ምንም መንገድ ላይ ጥያቄ ተጠየቃችሁ ማለት ልክ ነው እነሱ ልክ ናቸው ማለት አይደለም። ጀስት ረጋ ብላችሁ ጥያቄው ምን እንደሆነ አገናዝባችሁ አናላይዝ አድርጋችሁ ከዛ መመለስ ነው። ዝሆን ኢሜጅ የምናገባኝ whatever ሃይ እንዴት ናችሁ? ሶ ዩ ጋይስ ፋይናሊ ቤት የምንቀይርበት ሰዓት ደርሷል። ቤቱ ጠበበን ፕላስ ደግሞ ሰፈሩም ትንሽ ራቅ ያለ ስለነበር ለምን ወደ መሀል ትንሽ ጠጋ አንልም በሚል ምክንያት ነበር ቤት ለመቀየር የወሰነና ነትጫችሁ እንግዲህ ፓካዲሾች ነው ሊሆኑ የሚገባው። ይሄ እንግዲህ አዲሱ ቤታችን ነው። ያ በጣም ነው የሚያምረው። ከፋኝ እንደገና መረረኝ አረ ምረር ምንም ነገር አይደለም። አንዴ እናጨበጭብላችኋለን። አራ አይደለም ማጨብጨቢያ የታለች በእናትህ። ይሄ ነው በቃ ሰው ማለት ይሄ ነው አራድነት ማለት ብራዘር። አራዳ መሆን ከተማ ውስጥ ማደግ ወይ አራድኛ ቋንቋ ማውራት ወይ ደግሞ አማርኛ ቀላጥፎ ማውራት አይደለም። ከገጠር ነው የመጡት እነዚህ ልጆች እነዚህ ሁለት ሴቶች ከገጠር ማለት ነው ምንም ከሌለበት። ከዛ መጡ ሸገር ገቡ። ኢማጂን ሸገር ገብተ እንደዛ አይነት ቤት ውስጥ መኖር ማለት ምን ያህል ነገር እንደሚጠይቅ። ከእንደገና ያ ቤት አልተመቻቸውም። ከእንደገና ቀየሩ ወደ መሀል ጠጋሉ ወደ ከተማ ምናምን። ኢማጂን ብራ ይሄ ነው አራድነት ማለት ይሄ ነው መንቃት። እኔም እናንተ መንቃት ፈልጋለሁ ፕሊስ። ወይ ወደ ገጠር እንሰደድ እንደኛ ወይ እዛ ሄደን ነቅተን ከተመለስን ወደ ከተማ ስንመለስ ምናልባት ማለት እነሱ የገባቸው ነገር እኛንም ቢገባን ደስ ይለናል። አሁን ይቺ ልጅ አሁን ከተማ ልጅ ናት፣ አዲስ አበባ ልጅ ናት ምናምን ነገር በቃ ደንግጣለች ብላለች ማለት ነው። ኢማጂን ስንት ዓመት አዲስ አበባ ከተማ ውስጥ ኖረ ስንት ነገር እያየብና ምንም ነገር ማድረግ ሳችል ቀርተ ከእንደገና ከኋላ ከገጠር ከሆነ አካባቢ ማተው የሆነ ሰዎች ቀድመው ጥለው ሲያልፉ ጥለውን ሄደዋሉ ነው ጥለውን ሄደዋሉ። በጣም እኔ አጨብጭቤላቸዋለሁ። ኮርስ ብትሰጡኝ ደስ ይለኛል። ይሄን ቪዲዮ ካያችሁ አካችሁ ፕሊስ ምን እንደገባችሁ እኔ ደግሞ ምን እንዳልገባኝ። ረጃጅም ጸጉሮችም አሉ። አቤት ነው። እስኪ አረ ምላስን አስገባ አሰጣው እኮ ምላሱን አሰጣው። አረ ምላስን አስገባ። ውይ ነይ እስኪ ጠጋ በይና አልብሽኝ። አቤት ውይ ብርድ ልብስ አይደል እንዴ? እርግጠኛ አይደለሁም። ከአንድ ቤት ውስጥ ናቸው መሰለኝ። ረጃጅም ጸጉር በቃ ረጃጅም ነገር አላቸው እዛ ፋሚሊ ውስጥ ረጅም ምላስ አለው። ቬነም ነው ትዝ ያለኝ ግን ለምናየው ልክ እንዲህ ብለ ምላሱን ቬነም ማለት ይሄ ነው። እነዚህ ደግሞ ጸጉራቸው ረጃጅም በቃ እግዚአብሔር ፈጠራቸው። ግን ምላሱ ጋዴያ ማለት እዚህ አካባቢ ነው የሚደርሰው ምላሱ። እኛ እኮ ድሮ ልጅ እያለን ምላሳችንን እዚች ጋር ለማስነካት እንታገላለን። ስቲላ እናስነካም። ይሲ ለሁሉም ነገር መመረጥ ያስፈልጋል። ተፈጥሮ ወሳኝ ነገር ነው። ካሶንጎ ምንድነው ሞምባሪ ናንጋ ካሶንጎ mbona wewe songa libala kasongo mbona wewe mombali nanga
ነው አልገባኝም። አይ ቲንክ ሐዋሳ ከተማ ውስጥ ነው ይሄ ቪዲዮ የሰራችው። ምንድን ነው እንየው። Atalia mama yake kama naye. Katona wa man katona wa akaumbike mbovu. God have mercy upon us. No. No. ይሄ ሁሉ ሰው ስራ ፈቶ ቁጭ ብሎ ያያት ነው። ሰው መንገደኛ ሁሉ ስራ የለውም ማለት ነው። ዝም ብሎ ነው ወደ መንገድ የሚወጣው፣ መንገድ የሚያጣበበው። ካም ኦን ይቻላል እንዴ? ቆይ ይሄ ሁሉ ህዝብ። ለነገሩ ሽንት ቤት ሲመጠጥ ቆሞ የሚያይ ህዝብ የሆነች ሴት መታ መንገድ ላይ ሀባብና ስከትፍ ቢያይ ይደንቃል እንዴ? አይደንቅም? God have mercy upon ሲያያት እንዲህ ግባ የቀረሱ እኮ ነው። በእርግጥ ዊርድ ነገር ነው መንገድ ላይ እንዲህ አይነት ነገር ማድረግ፣ ግን የሰው ይህን ያህል መሰብሰብ፣ አቤት አቤት አቤት። ታሪክ መስሏቸዋል። በቃ ሌላ ነገር ነው። በፈጣሪስ አበሻና ወሬ ይላል መሰብሰብ። ኧረ ስጫቸው፣ እንጀታቸውን በላሹ ስጫቸው። የምር በቃ ሶሻል አንዛይቲ የሌለባት ሴትዮ ናት። ሶሻል አንዛይቲ ማለት የሰዎች አይን ፍርሃት፣ በቃ ውጪ ላይ ወጥተህ መናገር። አንዳንድ ሰው አለ ሲሄድ ራሱ አንገቱን ደፍቶ ነው የሚሄደው፣ እንዲህ ከሰው አይን ፍራቻ ማለት ማንም እኮ አያየውም። ጅላስ ግን ሌጀንድ ናት። መታ መሀል አስፓልት ዳር ላይ ይሄን ነገር አርጋ የዚህ ሁሉ ሰው ተሰብስቦ እንዲያያት ምናምን መብላት ኢንሴን ብሮ። ወሰደ ሼባሙ ወሰደ። አፍረው እኮ ነው፣ ሁሉም አፍረው ነው። ይኸው ጀመሩት። እንዲሁ አፍረው ነው እንጂ እሷንም ቢወስዷ ደስ ይላቸው ነበረ። ኤኒዌይ በጣም የሚገርም ቪዲዮ ነው። ወደሚቀጥለው ቪዲዮ ስንሄድ ስለ አዶናይ ቅድም መግቢያ ላይ ነግሬያችሁ ነበረ። ያው የሆነ ጊዜ ካናዳ ነው የሚኖረው እና በጣም ችግር ውስጥ ነበር አይ ቲንክ፣ እና የሆነ ሰፖርት ምናምን የተደረገ ነበር ላይቭ ላይ እና ትንሽ እስቲ ያችን ቪዲዮ አይታርገን እንመልስ። 21,000 ሰው ኦ ማይ ጋድ 21,000 ሰው ምን ያደርጋል እዚህ? ኦ ማይ ጋድ Oh my God, ጌታዬ ሆይ ዘነበ ጊፍት እግዚአብሔርን ዘነበ 21,000 ሰው። በስመ አብ ወመንፈስ ቅዱስ አላመንም። Oh my God, ጌታዬ ሆይ ኤኒዌይ ግን ዋናው ፖይንት ይሄ አይደለም። ተቸግሮ ጎዳና ሊወጣ ነው ያለ ሚዲያ ላይ እያወራ ነበርና ጎዳና እንዳይወጣ በሚል ነው ጊፍት የተሰጠው እንግዲህ ካናዳ ውስጥ ማለት ነው። ይሄ አይደለም ዋናው ፖይንት ብራዘር። ና ስጦታዬን ጊፍቴን መልስ ያስባለ ኮሜንት ቪዲዮ ላሳያችሁ። ገሬ ልጆች የእናቴ ቤት ላሳያችሁ። ይህ ሆቴል ማለት ነው ለብዙ አመታት የሰራችበት ነው። በጣም የምትወደው እናቴ በጣም ፍላወሮች ትወዳለች፣ አትክልቶች በጣም ነው የምትወደውና ላስጎበኛችሁ እፈልጋለሁ። እንደምትወዱት እርግጠኛ ነኝ። ይሄ ከካናዳ መጥቶ አሁን መቀሌን ያለው ይሄ የእናቱ ሆቴል ነው ማለት ነው። ሰዎች ለምን ጊፍቴን መልስ ወር ደግሞ ለምንድነው ውጭ ሀገር ሄደ የምትሰቃየው ምናምን የሚሉትን ኮሜንቶች ለምን እንደሚሰጡ አሁን ታዩታላችሁ። ይህ ሆቴል መቀሌ ውስጥ ነው የሚገኘው። የልጆች መጫወቻ አለው፣ የባህል ምግብ ቤት አለው፣ እንደ ክለብ ብትሉ ሁሉም ነገር የተሟላለት ነው። እንደምትወዱት እርግጠኛ ነኝ። ላሳያችሁ ንግባ። ይህ እንግዲህ ማለት ነው መግቢያው ነው። ዲዛይኑ እንደምትመለከቱት በባህላዊ አይነት ስታይል ነው የሰራችው። መብራቶቹ በጣም ነው የሚያምሩት። ስቲል እነሱም ለራሱ የባህላዊ አይነት ስታይል አላቸው። እንግባ። እንደነገርኳቸው አትክልት በጣም ትወዳለች። ይህ ቤት በጣም ብዙ አትክልት አለበት፣ ግሪን ኤሪያ ማለት ነው። ተከተሉኝ። ብዙ ዌዲንጎች አሉ እዚህ፣ ጋብቻዎች ምናምን ሲኖሩ ማለት ነው። ቅዳሜና እሁድ ወደዚህ መጥተው ፎቶ ይነሳሉ ምናምን። እዚህ ላይ ደግሞ ፋውንቴን አለ።
በጣም የሚያምር ማለት ነው። ኦልራይት ከዛ እንሄዳለን ወደዚህ ደግሞ ማታ ሲሆን ማለት ነው ቀይ መብራት ይበራል። በጣም ነው የሚያምረው። የልብ ቅርጽ ነው ምናምን። ፍቅረኛ ምናምን ካለቻችሁ መቀሌ ከሆናችሁ ይዛችሁ ነው። አሪፍ ቦታ ነው። ኦኬ ወደዚህ ስትገቡ ደግሞ ማለት ነው ይህ መግቢያ አለ። በጣም በቅርብ ጊዜ ክለብ ይሆናል። አውትዶር ክለብ እናደርገዋለን። ዲጄዎች ይኖራሉ። በጣም ትወዱታላችሁ። ሙገባ በሉ። ካምፕፋየር ደግሞ አለን እዚህ ላይ ማለት ነው። በጣም የሚያማምሩ መብራቶች አሉ። ካምፕፋየር አለ። የሆነ ደስ የሚል ሙድ ቫይብ ነው ያለው። ሙዚቃ አለ ምናምን። ይኸው አሜዚንግ። ኦኬ እንመለስ ወደዚህ ላሳያችሁ። ከዛ በኋላ ደግሞ እዚህ የኦፕን ኪችን ነው እንደምታዩት። ያው አሁን እየተሰራ ነው ያለው። እዚህ ላይ ፒዛ ምናምን ይሰራል። የምትፈልጉት ምግብ ኦርደር ስታደርጉ እዚህ ሼፍ ይኖራል ማለት ነው። ክለብ ብቻ ሳይሆን የሚገርም ምግቦችም ይኖራሉ። እንቀጥል ወደዚህ። ይሄኛው ደግሞ ሌላ ሴክሽን ነው which is የፋውንቴን ምድር ባለ ይሄ ውሃ አለ። ውሃ የሚወርድ ከዚህ ማታ ሲሆን መብራት ይወርዳል። የሚያምር ነው። በቃ ጸዴ። ኦልራይት ተዘጋጁ፣ ነግራችኋለሁ። ቤት ነው ሀገር ነው ያለ የዌዲንግ ማለት ነው። ቤት ነው ሀገር ነው። ይሄው ስቲቭ በዚህ መሄድ እንችላለን። አያልቅም ባይዘው ይቻላል እንዴ እንደዚህ አይነት ቦታ ማለት ነው የሚወጣ። እሱም እየተሰራ ነው የሚገኘው። አሁን ደግሞ ወደ ባህላዊ ምግብ ቤት ልውሰዳችሁ። ይህ ማታ ሲሆን መብራት ይኖርበታል። ያው የመቀሌ አንደኛ አውትዶር ክለብ ይህ ነው የሚሆነው። ልንገራችሁ እዚህ ደግሞ የድምጽ ወያነ ቲም አሉ። ኦልራይት አሁን ወደ ባህላዊ ምግብ ቤቱ እየገባን ያለ ነው። እንደምታዩት ዲዛይኑ እንዳለ ብታዩ ማለት ነው ሁሉም በባህላዊ ነው የተሰራው። ጅላስ የሚሊዮነር ልጅ ነው። ዋት ከዛ እዚህ ደግሞ ስጋ ምናምን የሚሸጥበት ማለት ነው። ኦልራይት ከዛ እዚህ ደግሞ እንደምታዩት ሌላ ቦታ ነው። እዚህ አካባቢ አለች። እዚህም ደግሞ አዲስ የሮለር ኮስተር እየተሰራ ነው ያለው። ይሄኛው እንደምታዩት ማለት ነው። ከዛ የሚያልቅ መሰላችሁ አይደል? አያልቅም። ኑ ላሳያችሁ። ኦፍ ኮርስ አያልቅም። ቪዲዮ በጣም ረጅም ነው። ቲክቶክ ላይ ገብታችሁ ማየት ትችላላችሁ። በጣም በሚገርም ሁኔታ ሂዝ ሚሊዮነር በቃ የሚሊዮነር ልጅ ነው። ካም ኦን ማለት ጭራሽ ማንም ሰው አያውቅም። በቃ እሱ ካናዳ ሄዶ ሲቸገር ሲያለቅስ ገንዘብ ቸግሮት ጎዳና ሊወጣ ሲል ማንም ሰው እሱ የሚሊዮነር ልጅ እንደሆነ አያውቅም። የምር ሌጀንድ ነው። ሌጀንድን ያስባለኝ ይህ ሁሉ ነገር እዚህ ማድረግ እየቻለ ስንት ስራ እዚህ መስራት እየቻለ ውጪ ሄዶ ሲቸገር ራስ ካማ እንዳለው ከሆነ እንግዲህ ራሴን መፈለግና በራሴ የራሴን ነገር ቢልድ ማድረግ ፈልጋለሁ ነው የሚል ሀሳብን ያለው አይ ቲንክ። እና የሚገርም ነው። በጣም ብዙ ሰው ተገርሟል። እኔ ራሴ ተገርም ያለው ይቻላል እንዴ ማለት አብዛኛው ኢትዮጵያዊ እንዲህ አይነት ነገር ፋሚሊ ቢኖረው ወደ ውጭ አያስብም። በቃ እዚሁ ነው ተፍተፍ የሚለው። ምክንያቱም የሚሊዮነር ልጅ ሆነ ኦልሬዲ ቢሊዮነርም ሊሆን ይችላል አይታወቅም። እንደዛ አይነት ሰው ልጅ ሆነ ውጭ ሀገር ሄደል ካማ የምር ግን ሌጀንድ ነው። በዛ ላይ ማንም ሰው አያውቅም እሱ የሀብታም ልጅ እንደሆነ። ኤኒዌይ አስገርሞኝ ነው ይሄንን ቪዲዮ እዚህ ጋር ያደረኩላችሁ። አዶና ይመች። ካሜራ ላክልኝ ካናዳ ስትሄድ ይሄን ቪዲዮ ካየው። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ይሄን ቪዲዮ ላይክ እና ሰብስክራይብ በማድረግ ጨርሱት። በቀጣይ በአባፖድ ቪዲዮዎች እስክንገናኝ ድረስ ቻው ቻው።